ከአሜሪካ መጥተው እኛ ቸርች ለ3 ቀን ኮንፈረንስ አድርገው እኛ ቸርች ባሉ የነብይነት ጸጋ ባላቸው ሰው ተገልግሎ መልእክት መጥቶላቸው ተንበርክከው እግዚአብሔር እንዲህ ይሎታል ሲባሉ አሜን ብሎ የሄዱ ሰው ናቸው። ማን ካሉኝ እዛ መካነ ኢየሱስ ውስጥ ቄስ ሆነው የሚያገለግሉ የሚመሩ ሰው ማለት ነው። ልክኛ ላይ ያለችው መካነ ኢየሱስ ይኸውልዎት፣ በምድር ላይ ያለችው መካነ ኢየሱስ ይኸውልዎት የመንፈስ ቅዱስ ስራ ስለማይገደል በምድር ላይ ያለችው መካነ ኢየሱስ እቺ ነች። አሁን እኔ ለእርሶ የነገር እንደ ሀሳብ እዚህ በቲክቶክ ያለችዋን እና ወደ ድሮዋ ወደ በወረቀት ላይ ወዳለችው መካነ ኢየሱስ እንመልሳለን ብለው በሚሉ 1 4 5 ሰዎች 3 ሰዎች እየተፈለገች ያለችውን መካነ ኢየሱስ አብረው መፈለግ ይችላሉ። እርሶ ግን እንደው ይወቁት ብዬ ነው። ፖለቲካውን ይወቁና አብረው ያፋልጓቸው ሰዎች የለችም ምድር ላይ የለች መሬት ላይ ስለሌለች የት እንደምትፈልጓት አብራችሁ ፈልጉ። እንግዲህ ልመልስልህ እኔ አንደኛ እኔም እፈልጋታለሁኝ። ለምሳሌ መሬት ላይ ያለችዋ መካነ ኢየሱስና ሉተራን እንዲኖሩ እፈልጋለሁ። በመጀመሪያ በእምነት አንድ ስለሆነ ነው አይደለም። አብረን ቢመጡ እናመልካለን አናመልክም፣ ምንም ጥያቄ የለውም። እነሱ ሌላ እምነት ናቸው። እኛ ካቶሊኮችንም ኢስተርን ኦርቶዶክሶችንም ተከባብረን ነው አይደል የምናገለግለው። ግን አብረን በምስጢራት ላይ ሱታፊ አናደርግም። መካነ ኢየሱስም ልክ ከዚያ በተለየ ሁኔታ ትሬት የምናደርግበት መንገድ እኛ የለንም። ግን ለምንድን ነው ቀሲስ ዲበኩሉ መካነ ኢየሱስ ወይንም ሉተራን ወደፊት እንዲመጡ መሬት ላይ ያለችው ሉተራን እንድትገለጥ ለምን ትፈልጋለህ ብሎ አንድ ሰው ቢጠይቀኝ ኦኬ አንድን ኦርቶዶክስ ወደ ሉተራን እንዲሄዱ ፑሽ ታደርጋለህ ብባል በታምር አላደርገው። ለምንድን ነው ታዲያ የምትፈልገው በለኝ። ትምህርታቸው ከጴንጤቆስጣሉ 90% የተሻለ ነው። በቃ ለመጽሐፍ ቅዱስና ለታሪካዊ ክርስትና የቀረቡ ናቸው። የቀረበ ነገር ደግሞ ወደ መሃል ለመምጣት ለመነጋገር ቅርብ ነው ማለት ነው። መካነ ኢየሱሶች መሬት ላይ ያሉት እንዲኖሩ የምፈልገው ለምንድን ነው? ቅዱስ በምስጢራት ጉዳይ ላይ ያላቸውን እንትን እወደዋለሁ። በጣም ቅርብ ነው። ሪፈር ማድረግ ስለዚህ እርሶ እያሉ ያሉት አሁን እኛ ለምሳሌ የኦርቶዶክስ ቤተክርስቲያን በጣም እንደተሳሳተች እናምናለን በብዙ ነገር። ስለዚህ ወደ እኛ ስህተት የቀረቡ አብረን ተያይዘን ብንጠፋ የሚሻለን ናቸው እያሉ ነው። ይኸውልህ እንደዚህ አይደለም። ይኸውልህ የቤተክርስቲያን ትምህርት ከአባቶች ትምህርት ወደ አዙዛ ስትሬት ከወጣህ የጎዳና ተዳዳሪ ነው የምትሆነው። ዜድዬ የጴንጤቆስጣል ትምህርት 100 ዓመት የማይሞላው ነው። ይሄ ደግሞ ስህተት እንደሆነ ግልጥ እኮ ነው። ክርስትና ለ2000 ምናምን ዓመት ጠፍቶ በ100 ዓመት ውስጥ ተገለጠ ካልክ ይህ እኮ በጣም በሎጂክ ራሱ ባይዞ ስህተት ነው። በሎጂክ ራሱ መረዳት ትችላለህ። ስለዚህ ቤተክርስቲያን ታሪካዊት ቤተክርስቲያን ናት፣ የማትቆራረጥ ናት። እንደው በ100 ዓመት ውስጥ ሁለት ተገለጠልኝ ካልክ ማለት ነው ትክክል አይደለም። መቼ ዓመተ ምህረት ሲገኝ ነው አንድ ትምህርት ትክክለኛ የሚሆነው? ወደኋላ መጀመሪያው ጀምሮ ሳይቋረጥ መጀመሪያ መቼ በክርስቶስ ነው። ምን ጥያቄ አለ? እናንተ መጀመሪያ ላይ የሌለ ትምህርት በኋላ ቢጀምርም ችግር የለም ብላችሁ ተቀበላችሁ ትምህርት የለም? ለምሳሌ እንዴ አይከን ቬነሬሽን አለ። ከመጀመሪያው የሜሪዮሎጂያችሁ በጣም ኤክስፓንድ የሆነ ሜሪዮሎጂ አለ። ኢንቮኬሽን ኦፍ ሴንትስ አለ። ዳናው ማይታወቅ ማለት ነው። ኢንቮኬሽን ኦፍ ሴንትስ እኮ በመጽሐፍ ቅዱስ ላይ ቁልጭ ተቀምጦላል። እዚያው ላይ አለ። አንድ የሆነ ጥቅስ ቆርጣችሁ አምጣችሁ በግድ ይሄ ነው ልትሉ ነው እኮ። አሁን እኮ እንደዚህ ከሆነ ያን ሐዋርያት ሥራ ምዕራፍ 14ን አንደኛ ቆሮንቶስ 14ን ሐዋርያት ሥራ ምዕራፍ 2ን ሌሎችንም እንጠቅሳለን። ስለምን ልንገርህ የቢ አንተ ጨዋ ቆይም ባልንገርህ ይኸውልህ ምልጃ እኮ መጽሐፍ ቅዱስ ላይ ዝም ብሎ ቦልድ እየተቀመጠ ነገር ነው። የቤተ ክርስቲያን አካላት በአካላት መካከል እንስሳው ላይ ራሱ ተፈጥሮ እንኳን ያስተምራችሁ ብላል ጳውሎስ። በእንስሳት መካከል እንኳን ህብረት አለ፣ መተሳሰብ አለ። አንዱ ሊያጠቃቸው የሚመጣውን ሰብሰብ ብለው አንዱን ይከላከላል። እና ላም ጊደሯን ጥጃዋን ትጠብቃለች። በቤተ ክርስቲያን መካከል መተሳሰብ፣ አንዱ ለአንዱ መጸለይ፣ አንዱ ለአንዱ መማለድ፣ ስለ አንዱ መገለጥ እንደው በብሉይ ኪዳን ራሱ ነበር። በነገራችን ላይ ብሉይ ኪዳን ላይ ራሱ ሙሴን ታየዋለህ። ኧረ በክርስቶስ ዘመን ልጄን አደለልኝ፣ ልጄን ፈውስልኝ እያሉ እየመጡ ስለ ልጆቻቸው ሲወድቁ በጌታ ፊት ሲንበረከኩ ልጆቻቸው ሲፈወሱ እናያለን። በአካል ቤተክርስቲያን ደግሞ በጣም ከዚያ የጠበቀች ናት።
የክርስቶስ አካል ስለሆነች ማለት ነው፣ ሙላቱ ስለሆነች። ስለዚህ የክርስቶስ አካል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 19 እንደሚናገረው ብልት አንደኛው ብልት ሲታመም ሌላኛውም አብሮ ይታመማል ይላል። የእኛ ህመም ቅዱሳን ይሰማቸዋል፣ አንድ አካል ነን ብለን ነው የምናምነው። ይህ የሚያሳየው ዩናይቲ ኦፍ ቦዲ ኦፍ ክራይስት ነው የሚያሳየው፣ የክርስቶስ አካልን አንድነት ህብረት የሚያሳይ ነገር ነው። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ኤቢ እመነኝ፣ ይኸውልህ አንድ እመነኝ ስል ምን ትምህርቱን ማለት የምነግርህን ነገር እኔ አንድ ጤነኛ የሆነ ክርስቲያን ነኝ የሚል ሰው ማየት ያለበት ክርስትናውን ከመጽሐፍ ቅዱስ ጀምሮ መጽሐፍ ቅዱስን ከቀራንዮ ጀምሮ እየተከተለ ሲመጣ አባቶች የተረጎሙት ያብራሩት የኖሩት አብረው የነበሩት ከዚያ በኋላ የተላለፈው በቃልም በጽሁፍም በመልእክትም የተላለፈውን እየጠበቀ ካልመጣ በመሀል ላይ መጥቶ ያውም ደግሞ በጣም ክርስትና ምቾት አንቆት ዓለማዊነት አንዳንዱ ደግሞ ተጠናውቶት በጣም ልቅ የሆነ ህይወት የገቡ ሰዎች የሚመሰሩት ከተከተልክ አደገኛ ነገር ነው። እነዚያ በስራ ብዙ ስለነበሩ አልነገሩ አሁን የመላእክትን አማላጅነት እስኪ ለመጀመሪያዎቹ 500-600 ዓመት እንደው አንዲት ሀሳብ እንኳ ካልተገኘ በምን መልኩ ነው ከመጀመሪያው ጀምሮ ይደለም? እሱን እናወራለን እዚህ ቁጭ ብለን አሁን አተረጓጓም ነው አሁን ችግሩ ጋር ይኸው ቆይ እዚህ ዳራ ሲዣ አወራለሁ። ይደለም ልትመጣ ስለሆነ አሁን ካንተ ጋር እንደውም ልትመጣ ስለዚህ በጨዋነት ነው ማውራት ያለን። ብታፍነኝስ ደግሞ እንዴ ትክክል አይደለም። ስለዚህ እኔ እውነቴን ነው የሆነ ፖለቲካ ምናምን ለማንኛውም ግን ቀሲስ አሁን ፖለቲካው እንኳ አይደለም። ያው ለምሳሌ አንዳንዶች እናንተ ሉትራንን ከመጀመሪያው ጀምሮ እኔ 1 ዓመት አለፈኝ ቲክቶክ ላይ ከመጀመሪያው ጀምሮ ከሉትራን አካባቢ ፕሮጀክት እንዳላችሁ አጠቃላይ ፕሮቴስታንቱ ጋር ዲቪዥን በመፍጠር እረፍት ለማግኘት እናንተ የወጠናችሁት ሴራ እንደሆነ የሚገምቱ ሰዎች አሉ። ለምን አልክ እንደዚህ? ለምን አይኔ አይደለሁም እኔ ሳይሆን ብዙ ሰዎች ግን በቃ ይሄ እውነቱን ልንገርህ እኔ ነኝ ደጋግሜ እንደውም ስሙ እኮ ይሄ የሰሞኑ ግርግር ቀርባሉ ያልኩት እኔ ነኝ ደጋግሜ። ግን ለምን እየነገርኩህ እኮ ነው። እኔ ኦነስትሊ የእርስዎ የአሁን ንግግር ሳይሆን ከመጀመሪያም ጀምሮ ኧረ እኔ ቆይቻለሁ። እኔ መናገር ከጀመርኩ እንደዚያ ለምን እንደውም ቀሲስ ምንድን ነው የሚባለው መሰሉት ለኦርቶዶክስ ፕሮጀክት ነው ቅጽል ስሙ። ይሄ የሰሞኑ የሉትራን ለምን ዲቪዥን ለመፍጠር እሺ ዲቪዥን ፈጥረን መካነ ኢየሱሶችን እኛ እናጠምቅም እንቀበላለን እንቁረቡ እንላቸዋለን እንዴ? ነው አሁን ለምሳሌ ከ2-3 ወር በፊት እንደዚህ አይነት ግርግር አልነበረም። ከ4 ወር በፊት እንደዚህ አይነት ግርግር አልነበረም። ግርግሩ የመጣው እናንተ ሞር በቃ የሉትራንን እንትን ስሜት ለምሳሌ ኤርሚያስ ሉትራንን ሲናገር ዛሬ አይደለም የጀመረው 1-2 ዓመትም የህፃናት ጥምቀት ሳይቀበል ሲቀር የመጀመሪያው አይደለም። የሉትራን ትምህርት አዲስ ትምህርት አይደለም። ትናንት የጀመረ ትምህርት ትናንት የተሰማ ትምህርት አይደለም። ግን አሁን በጣም ትሪገር የተደረገው ቪዲዮዎች የሚቆራረጡት ኮሜንት የሚደረገው ጊፍት የሚሰጠው ብራዘር ጋር ከካቶሊክ እና ከኦርቶዶክስ ጋር በወስድ ይቀለኛል ሲል እኮ ፎሎወሩ ብቻ ጊፍቱ ራሱ የዘነበለት ጊፍት እኮ እሱ ከዛ በፊት የእርሶ ጊፍት እኮ እዚህ 7 ጎረምሶች ሪከርድ ተደርጓል። እውነቱን ልንገርህ አሁን እኔ ሪያሊቲውን ልንገርህ ለምን እንደመጣ እዚህ አሁን ይሄ ዲቪዥን የተከፈለበትን ምክንያት ልንገርህ። እኔ በግልጽ ነው፣ እግዚአብሔር ምስክሬ ነው፣ ከልቤ ነው የምነግርህ። ለምን ተፈጠረ መሰለህ? ዲቤት ከናንተ ጋር እናደርጋለን። መካነ ኢየሱሶችም ከፔንቴኮስታል ጋር አብረው ሆነው ዲቤት ይገባሉ። ኦኬ በጥምቀት ላይ ስናወራ የህፃናትን ጥምቀት ትቆጥራለች። ይኸው እናንተም እኮ መካነ ኢየሱስ ያጠምቃሉ እንላለን እኛ ዲቤት ላይ። ያን ጊዜ ሳይለንት ነበሩ። እነ ናቲ ምናምን በነበሩበት ጊዜ ጸጥ ነበር የሚሉት እና እኛ ከዛ በኋላ ምንድን ነው በተለይ እነ ጋዲሳ የሉተርን እንግዲህ በኮንፌሽን በጽሁፍ በጣም የተሰነደ ያላቸው መካነ ኢየሱሶች ሉተራን ናቸው። ያንን እየጎለጎለ እናንተም እንዲህ ትላላችሁ። በቅዱሳን ምልጃ ላይ ሲያነሳ ይኸው እናንተም ትላላችሁ። ኦኬ እናንተ እያላችሁ ለምንድነው እኛን የምትሞግቱት? አልኛ ይሄ ትክክል ነው። ደግሞ ይሄ መካነ ኢየሱሶችን እኔ ስፈልግ ነበረ እውነት ለመናገር። ለምን መጽሐፋቸው የሚለው ሌላ ነው፣ እነሱ ግን የት ነው ያሉት? አንተም ቢሆን እኮ የምታደርገው እንደዚያ ነው። ለምሳሌ እኔ
የቤተክርስቲያን ትምህርት ባልሆነው ነገር ብሞግትህ የቤተክርስቲያን ትምህርት ይዘህ ትመጣለህ። ይኸው እንዲህ ብለህ ታምናለህ ትለኛለህ፣ ትይዘኛለህ። የሆነው እንደዚያ ነው። ስለዚህ መካነ ኢየሱሶች ወደፊት መጡ። መጽሐፋቸውን ፕራውድ ሆነው መግለጽ ጀመሩ። ያንን ደግሞ ትወደዋለህ ወይ ካልከኝ ያው ጊፍት ተሰጣቸዋለሁ፣ እወደዋለሁኝ። እኔ ለምን ኦነስት ሆነው ነው የመጡልኝ። ትምህርታቸውን ይዘው ነው የመጡ። ትምህርታቸውን ይዘው ከመጡ በልዩነት ላይ ነው የምናወራው። እየተወሻሸን እነሱ ህጻናትን እያጠመቁ እኔን በህጻናት ጥምቀት የሚሞግቱ ከሆነ ይሄ እኮ ትክክል አይደለም እኮ። ትምህርታቸው ግን የሚዳንበት ትምህርት ነው። አሁን እነሱ የያዙት ትምህርት በጣም ጥሩ ልመልስልህ፣ ጥሩ የሚዳንበት ትምህርት ነው። ከጴንጤቆስጣል ማለት ነው በጣም የተሻለ ነው። በቃ የተሻለ በጣም የተሻለ ለአባቶች ትምህርት የቀረበ ለምሳሌ ጥምቀት ላይ ለኃጢአት ስርየት ነው ሲሉ ትክክለኛ ነው። እኔ አሁን ኮንፈርም አደርጋቸዋለሁ። እነሱ የሚያጠምቁት ጥምቀት ህጻናትን የሚያጠምቁት ጥምቀት ትክክል ነው። ልመልስልህ ነው። ቆይ ልመልስልህ። መጀመሪያ በጥምቀት ላይ የሚያነሱት ጤነኛ ነገር ነው። በቃ የአባቶችን ትምህርት ነው የጠየቁት። እሱን አይደለም የጠየቁት። እሺ አንተ በምትፈልገው መንገድ ስለማልመልሰው ነው። አዳምጠኝ። ለምሳሌ በጥምቀት ላይ ሪፈር ያደርጋሉ። ጥምቀት ለኃጢአት ስርየት ነው ሲሉ የማርቆስ ወንጌልን የምዕራፍ 16 የሐዋርያት ሥራ ምዕራፍ 2 እንደገና ዮሐንስ ወንጌል ምዕራፍ 3ንም እዚያ ጋር ያለውን ሲተረጉሙ ጥምቀት ነው ብለው ነው። ማን ሪፈር እያደረጉ የአባቶችን ትምህርት እኮ የትኛዋ መካነ ኢየሱስ ሉተራን ነው የምልህ እንዴ? የትኛዋ መካነ ኢየሱስ እያወሩ ያሉት ስለ መካነ ኢየሱስ ነው አይደለም? ቆይ ለየዋ እያወሩ ያሉት ስለ ኢትዮጵያ እያወሩ ያሉት ስለ ኢትዮጵያ መካነ ኢየሱስ ነው ስለ ሉተራን ነው እያወሩ ያሉት? ይደለም ልጨርስልህ እና ስለ የትኛው ነው እያወሩ ያሉት? የቲክቶክ እኮ ቆይ አይ እኔማ ለይቼ ነው የማወራሁት። በደንብ ይስሙኝ እንዴ የሚፈልጉትን ብቻ ለሚያወሩት እኮ ይኸውልህ፣ እኔ ቤቴ ነው። እኔ ቤቴ ስለሆነ የቤቴን ጉዳይ ቆይ አንድ ጊዜ የቤቴን ጉዳይ እኔ ነኝ የምነግሮት። ምን ማለቴ ነው? እኔ ነኝ ስሎት እኛ የመሬት ላይ ያለችው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከሆነ እያወሩ ያሉት እሷ ለኦርቶዶክሳውያን ወንጌል ያስፈልጋል ብላ የምታመን ኦኬ። እሷ ለካቶሊካውያን ወንጌል ያስፈልጋል ብላ የምታመን ወጣ ወንጌልን የምትሰብክ ኦኬ። እሷ ከወንድሞች ከፔንቴኮስታል ከሆኑ ወንድሞች ጋራ የምታገለግል እሱ ፖለቲካ ህብረት የምታደርግ አንድ ጊዜ ቆይ ያስጨርሱኝ አንድ ያስጨርሱኝ እንዴ ምን ሆነዋል? እርሶ እስካሁን ሲያወሩ እኮ ዝም ብዬ እኔም ያስጨርሱኝ እንጂ ከሪያሊቲ ወጥተህ ነው የምታወራው። ይኸውልህ እኔ እኮ አብሬው እኔ እኮ አብሬ እየፈለኩኝ ነው፣ ከእርሶ ጋር እየፈለኳት ነው። እየፈለኳት እኮ ነው። ስለ የትኛዋ እንደሚያወሩ ስላልገባኝ እየፈለኳት ነው አብሬ እኮ ልጠይቀኛል። ልመልስ ምን የሚሰጡት በጣም መሬት ላይ ያለችዋን አልከኝ አይደለ? እርሶ የሚያወሩት የትኛዋን ነው አልከኝ። እኔ የማወራው ሉተር የተባለ የፕሮቴስታንት እምነት መስራች በመጽሐፈ ስምምነት ላይ ቁጭ ያደረገው ሉተር ኢትዮጵያዊ አይደለም። ስለ ኢትዮጵያውያን ነው የምታወራኝ? ስለ ውጭ ካልከኝ መጽሐፈ ስምምነት ገጽ 308 ላይ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት የዘላለም ሕይወትን ያሰጣል ያለው ከ16ኛው መቶ ክፍለ ዘመን የተነሳው የፕሮቴስታንቶች ሁሉ አባት ነው፣ መስራች ነው፣ የተሐድሶአውያን መስራች ነው። እሱን የሚሉ ሰዎችን እኔ አምናቸዋለሁ። እኔ አትናቴዎስን ስጠት በሉተር ተሐድሶ ውስጥ አሁንም እየተሳሳቱ ያሉት ነገር በሉተር ተሐድሶ ውስጥ እኔም አለው ፔንቴኮስታሎች አንተማ ሩቀ ወጣህ አሉ በሉተር አዩ። ይሄ እኮ ነው ችግሩ። ቴዎሎጂያችንን የእኛን ቴዎሎጂ ስለማያውቁ ዝም ብሎ ነው የሚያወሩት። አይ ቲንክ እርሶ ጥምቀት ከሞትና ከዲያብሎስ ይቤዣል ትላለህ እንደ ሉተር አንተ። ብዙ ማያከራክረን ነገር እኮ አለ እዚህ ጋር። ምንድን ነው አሁን ቀሲስ አንድ ጥሩ ነገር ተናግረዋል። ቢያንስ ሉተራን ወይም መካሪ ቀርበዋል ወይም ለትክክለኛው ትምህርት ቀርበዋል ብሎ ማለት የሚያከራክር ነገር አለ። ቆንጆ ነው በቃ። ለምን የሉትራን ትራዲሽን የኛ እናት ትራዲሽን ነው። ብዙ ነገር የሚመዘዘው ከሪፎርምድ እና ከሉትራን ትራዲሽን ነው። የሉትራን ቴዎሎጂን ፕሮፐርሊ አንደርስታንድ መደረግ አለበት። በመካነ ኢየሱስ እና በሉትራን መካከል ልዩነት እንዳለው እኮ እኛ የፈጠርነው ነገር እኛ ያመጣነው ነገር አይደለም። መካነ ኢየሱስ
ወርልድ ሉትራን ፌዴሬሽን ወይም ደግሞ ከቸርች ኦፍ ስዊድን ከኤልካ ሉትራን ትራዲሽኖች ዲቤት ያደረገችበት ግልጽ የሆነ ኤክስፒሪየንስ አለ። በሰነድ የሚያስቀመጡት ነገር አለ። ያንን እነሱ ጀስቲፋይ አድርገዋል። እነሱን እናውቅላቸዋለን ልንላቸው አንችልም። ግን ልጆቹ የሉትራን ልጆች እኛ የምንመርጠው እኛ የምንፈልገው ዮናስ ቮርፌ መጽሐፉ ላይ እንዳስቀመጠው እዚህም ያሉ ልጆች እነ ዴቭን ጨምሮ እንደተናገሩት እኛ የምንፈልገው ሞር ወደ ሂስቶሪክ ሉትራኒዝም እንድትመለስ ነው። ፔንቴኮስታል ፕራክቲሷን ልምዷን እንድትተው ነው። ሌሎች ነገሮች ለምሳሌ በአስተምህሮ ደረጃ አንዳንድ የሉትራን ቄሶች ሳይቀሩ ዲስፐንሴሽናሊስት ሆነው አንዳንድ ትምህርቶችን ያስተምራሉ። ይህን ሁሉ መቃወም መብታቸው ነው፣ መሞገት መብታቸው ነው። ትክክልም ሊሆን ይችላል። ግን ግን መሆን የለበትም። ይሄ እኛን ትክክል እናንተ ተሳስታችኋል ወይም ደግሞ ኢቨን መካነ ኢየሱስም ተሳስታለች ለምን ሌሎችን መስላለች በሚል ሴንስ ሌላውን ስህተት ለማድረግ በሚደረግ ጥረት ሳይሆን የእነሱ ታሪካዊ አሻራቸውን ለማስቀጠል ልጆቹ ፈልገዋል። አካዳሚያ ውስጥ የገቡ ልጆች ናቸው። አንዳንዶቹ ውጭ ሀገር ነው የሚኖሩ። ለምን መሬት ላይ ኢትዮጵያ ውስጥ ያለች መካነ ኢየሱስና ውጭ ሀገር ያለው ሉትራንስ የሚለያዩበት ብዙ ነጥብ ስላለ ማለት ነው። ያንን ግን ልንክደው አንችልም ነው ማለት ነው። ይሄ ማለት እኮ ለምሳሌ እኔ ኦርቶዶክስ ነኝ። አንድ ከኦርቶዶክስ ውጭ ወጣ ያለ ያፈነገጠ ሰው ቢመጣ አከላክለዋለሁ። ትክክል አይደለም፣ ወደ የመጀመሪያውን ትምህርት ይዘን ነው መሄድ ያለብን ብዬ ብከራከር ጤናማነት ነው አይደለ? እኔን ብራዘር ዴቭ እያደረጉ ያሉት ጤናማ አካሄድ ነው ብዬ ነው የማምነው። ለምን መሰለህ? እኔ እናንተ ራሱ ወደዚያ ወደ ቀረብ እንድትሉ ፈልጋለሁ። ለምን ካልከኝ በቃ አሁን ከብራዘር ዴቭ ጋር አሁን በጥምቀት ጉዳይ ላይ አላወራም። እማወራው ማን ያጥምቅ ትክክለኛ አፖስቶሊክ ሰክሴሽን ያለው የማን ነው ብዬ ነው ከሱ ጋር አየህ። አንድ ችግር ደግሞ እንደሮት ቅዱስ ቁርባን አማናዊ ነው ካለኝ በቃ ዘጋው። እዚህ ጋር አልከራከርም ከሱ ጋር ማን ያቀብል ወደ ማለትና የተለያየንበት ላይ ነገር ላይ የምናወራው ልዩነቶች እየጠበቡ ሲሄዱ ማየት ለአንድ ክርስቲያናዊ ስነ ምግባር ያለውና በክርስቶስ አምናለሁ የሚል ሰው ሁሉ ሊከተለው የሚገባ ነገር ነው ብዬ ነው የማምነው እንዴ። ስለዚህ የተለያየ ትምህርቱ ከሄደ ይሄ ለቤተ ክርስቲያን አደጋ ነው። ስለዚህ እየጠበበ እንዲመጣ መስራት አለብን ነው። ኤቢ አይ ጥሩ። እኔ ይሄን አልቃወምም። እኔ ምክንያቱም የሉትራን ቴዎሎጂ አውቀዋለሁ። እኔ ኦነስትሊ እያወራሁ ፖለቲካ አታስመስሉት እንዴ። አይ ፖለቲካ አይደለም ይሄ ወሬ ፖለቲካ አይደለም፣ ችግር የለውም። ግን ደግሞ መካነ ኢየሱስ ደግሞ የሌላውን ዓለም ሉትራን አስተምህሮና ልምምድ ደግሞ የምትቃወመዋል። ምንድነው ደግሞ የሚሆነው? አሁን ለምሳሌ በሌላው ዓለም የሉትራን ትራዲሽን ደግሞ ኮንፌሽኑን እንኳ ክብሮ እየተከተለ ለምሳሌ ኮንፌሽኑ ላይ የማታገኘው ሴት ቄሶችና ቢሾፖች አሉ። ሌሎች ብዙ ፕራክቲሶች አሏቸው። ኢቨን መካነ ኢየሱስ የምትከተሉ ከዛስ ምንድነው የሚሆነው? አሁን ኮንፌሽኑን እንደ መለኪያ አድርገን ከወሰድ ነው። ስለዚህ ራሱ የሉትራን ትራዲሽን ራሱ ኢቮልቭ አድርጎ የተቀበለው ነገር ከመጀመሪያው ሂስቶሪክ ከሆነው ኮንፌሽን ደግሞ ያፈነገጠበት ብዙ ነገር አለ እና ይህንን ነገር በቀላሉ እዚህ ወደ ሌላው ዓለም ይመለሱ አይ መካነ ኢየሱስ ወደ ፔንቴኮስታል ትጠጋ ምናምን በሚለው እንትን ሊታረቅ አይችልም ብዬ ነው የማስበው። እሱ ብቻ አይደለም። አንድ ነገር ሊጨምርና አንድ ላይ ኮሜንት ያደርጋሉ። ሌላው ደግሞ ለምሳሌ ኮንፌሽናቸው ላይ ኦክስፈርድ ኮንፌሽን ላይ እና ሌሎች ቦታዎች ላይ በወቅቱ ከነበረው ከማጂስቴሪያል ሪፎርመሮች ጋር ከነዙዊንግሊ ነካልቪ ሌሎች ጋር በነበረው ዲስከሽን ውይይት በተለይ ማርቡል ኮሎኪ የሚባለው የነጥቦች ላይ ሲወያዩ በ14 የተፈጠሩ ፖይንቶች ላይ አናባብሶች ላይ የተነገሩ አናቴማ የሚመስሉ ነገሮች ነበሩ። እነሱን ራሳቸው አናባብቲስቶች እና ሉትራኖች ተመካክረው ተነጋግረው ሰነድ አውጥተው 2-3 ዓመት አጥንተው እርቅ አድርገው ሴትል አድርገው መፍትሄ የሰጠውት ኮንፌሽኑ ላይ ቢቀመጥም ያ ግን አክቲቭሊ ይሰራል ማለት አይደለም። እናንተን አናቴማ አድርገን ወይም አጋንንት ያለባቸው ብለን እንቆጥራለን ማለት አይደለም። ያ ያለፈ የታሪክ ጠባሳ ነው። ያ ጠባሳ መፈወስ አለበት ብለው እርቅ ፈጽመው አፕሮፕሪየት አድርገው የዘጉትን ነገር እኛ አሁን እዚህ ቲክቶክ ላይ ኮንፌሽን ብለን ወይ ደግሞ የሆነ ነገር ብለን መሰረተ ክርስቶሶችን ወይም ሜኖናይቶችን አጋንንት ይላቸዋል ኮንፌሽኑ ብንል
ሪፎርምዱን ስፒሪቹዋል ፕሬዘንስን አንቀበልም። 95 የሉትራን የአንግሊካን የሪፎርምድ ቸርቾች ቁጭ ብለው ከ50 ሚሊዮን በላይ ሜምበርስ ያላቸው የፈቱትን ችግር እንደገና እኛ አምጥተን አናቴማው ይሰራል እንደዚህ ነው ብንል አንደኛ ዲቪዥን ለመፍጠር ሆን ብለን የምናደርገው ነው። ሁለተኛ ተራ ፖለቲካ ነው የሚሆነው ብዬ ነው የማስበው። አንድ ነገር ልበልና ሌሎች ወንድሞቻችን ሁልጊዜም መከተል ያለብን ብዬ የማምነውን ነገር ልንገር። እኔ ለምሳሌ ኦርቶዶክስ የሆነ ሰው ዝም አዲስ ትምህርት አምጥቶ ቢያወራ እኔ ራሴ እኮረኩመዋለሁ አድርገው አውቃለሁ። ከዚህ ቀደም እንደው የመጀመሪያ እንደው መልስ የሰጠሁት ለራሳችን ሰው ነው። የሆነ ትምህርት ሲያስተምር ይሄ ተረት ነው ከየት ያመጣው አባቶች ትምህርት የለም በቤተክርስቲያን በትርጓሜ ቤትም ባመጥ የሌለ ነገር ብዬ ተቃውሜያለሁ። ለምን ሪፈር ማረገው ወደኋላ የአባቶቻችንን የቤተክርስቲያን ትምህርት ስለሆነ ነው። ልክ መካነ ኢየሱስ አሁን መሬት ላይ እዛ መሬት ላይ ካለው በጽሁፍ ደረጃ በኮንቬንሽን ደረጃ ከተቀመጠው ውጭ ከሆነች ስታለች ማለት ነው፣ ሌላ ናት ማለት ነው። ወደ ነበርንበት እንመለስ የኛ ኮንፌሽናችን ይሄ ነው የሚል ሰው ለኔ በቃ ትክክለኛ አማኝ የምለው ዲቤት ማድረገው ከሱ ጋር ነው። ምክንያቱም ኦነስት ነው ይሄ ሰው። ይሄ መሆኑ ለምን ይጠፋል? ለምሳሌ እኛ ከካቶሊክ ጋር ከኢስተርን ኦርቶዶክስ ጋር ዲቤት ስናደርግ አይታችሁን ታውቃላችሁ? አናደርግም። ለምንድን ነው የማናደርገው? እምነታችን አንድ አይነት በምስጢራት ስለምንሳተፍ ነው አይደለም። ልዩነታችን ታውቋል፣ ኦልሬዲ እናውቀዋለን። ስለዚህ አሁን እናውራ እንኳ ብንል ልዩነታችን ኦልሬዲ ስለወጡ በዚያ ጉዳይ ላይ ቁጭ ብለው አባቶቻችን ይነጋገሩና ወደ ነበሩበት ሊመለሱ ይችላሉ። ልክ እናንተ ማድረግ ያለባችሁ እንደዚያ ነው ብዬ ነው የማምነው። ሉተራንም እኔ ወደ እንዲጠጉ የምፈልገው ከጴንጤቆስጣን በጣም ሩቅ ናቸው። በቃ በጣም ሩቅ ናቸው። ኦኬ። ስለዚህ ሳያቸው በምስጢራት ላይ ያላቸውን ነገር ሳየው እንዴ ኢቨን እንኳን ማርቲን ሉተር ያደርግ የነበረው በመጀመሪያው ላይ የነበረው እንቅስቃሴ በጣም ለካቶሊክ ቤተክርስቲያን የቀረበ ነው፣ ሩቅ አይደለም። እሱን ተከትለው በጽሁፍ ደረጃ ያስቀመጠላቸው መከተላቸው ከማን ጋር እንዲያወሩ እድል ይፈጥራል? ከካቶሊክ ጋር። ከካቶሊክ ጋር ደግሞ እድል ፈጠሩ ማለት ደግሞ ወደኛ ደግሞ አብረን የማውራት እድል ይሆናል። አለበለዚያ ይኸውልህ እየራክ ስትሄድ የመጀመሪያውን እየለቀቀው ስትሄድ በቃ ዝም ብሎ ምንም አይነት ጥቅም የሌለው እንትን ነው የሚሆነው፣ ዲቤት ነው የሚሆነው። እኔ የምፈልገው መካነ ኢየሱስ ኦርቶዶክስ ስለሆኑ አይደለም። እኔ አሁን የማጠምቀውን ሰው ወደዚያ ቢሄድ አንድ ሰው መካነ ኢየሱስ ቢሆን ከኛ ቤተክርስቲያን ይወገዛል። ምንም ጥያቄ የለው። የፖለቲካ የሚባለው እኮ እነሱን አብሬ ምናምን ይህ ፖለቲካ አይደለም። እኔ የማወራው ግን ትምህርታቸው በቀረበልኝ ቁጥር አብሬ ከእነሱ ጋር ለማውራት እድል፣ አንዲቷን ቤተክርስቲያን የማሳየት እድል አገኛለሁ። ጤናማነት ነው ይሄ። እውነት ለመናገር እኔ በጣም ብራዘር ዳዊትን በጣም ነው የወደድኩት። በጣም ኦነስት ነው የሚያወራው። ለምሳሌ የቅዱስ ቁርባንን አለ ከጴንጤክስታል ከምቀበል ከኦርቶዶክስ ጋርና ከካቶሊክ ሄጄ ብቀበል ይሻላል አለ። አሁን ይሄ ፖለቲካ ምን ነው ፖለቲካ የሚሆነው? አማናዊ ነው ብለው ያምናሉ አለ። ይሄ ደግሞ ሉተር ራሱ ያለው ነው ማለት ኮንፌሽናቸው ላይ ይሄንን ያሉት ሰዎች አሉ። ስለዚህ አማናዊ ነው ካሉ አለ ኦኬ፣ በትምህርት አንድ ነው። በቅዱስ ቁርባን ላይ የምቀበለው ቅዱስ ቁርባን አማናዊ ነው ብዬ ነው የምቀበለው፣ እነሱም ይላሉ። ስለዚህ ለእኔ መታሰቢያ ነው ብዬ ከምወስደው መታሰቢያ ለምሳሌኛ ዝክር ነው። ለመድኃኒዓለም ዝክር፣ ለባለ እግዚአብሔር ዝክር ይዘነው ምን ሄደው አሁን ዝክር ይባላል። ዝክር ማለት መታሰቢያ ማለት ነው። ዘከረ ማለት አሰበ ማለት ነው። ዝክር መታሰቢያ ነው፣ ማሰቢያ ነው። እኔ የክርስቶስ ስጋና ደምንና ለዝክር ይዞ ምነው ድፎ ዳቦን አንድ አድርገህ ካሰብከው ይሄ በጣም 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 ቱፋት በቃ ዝክር በፍጹም ቅዱስ ቁርባን ሊሆን አይችልም። ስለዚህ አማናዊ ነው ብሎ መናገር የኢየሱስ ንግግር አይደለም እንዴ? አልገባኝም። እናንተም ወደዚህ ነው ኤቢ እንብለህ ወደ መቃየም ጸጋበልና ከዚያ ወደ ደሴት መካነ ኢየሱስ ሉትራን የኔ ትራዲሽን ነው። ምንም መቃወም አይደለም ኤቢ አይደለም ማርያምን አይደለም። አንዴ ቀሲስ እኛ እኮ ባለፈው ከና አማን ሻሎ ስላሉ ይቀጥሉ። ቀሲስን አንድ ጥያቄ ለመጠየቅ ቀሲስ ለምሳሌ እነ ዴቭ ብርሳናያን ጥምቀትን በተመለከተ በውርስ ኃጢአት የሚያነጻ መድኃኒት ነው ብለው ያምናሉ እነሱ። እርሶ ጋር ያለው የህፃናት ጥምቀት የውርስ ኃጢአት ያነጻል? ጥሩ ነው። ይኸውልህ አሁን እኮ አሁን ይሄንን ሲል ከማን ጋር የማንን ትምህርት ይዞ ነው? ይሄንን የካቶሊክ ትምህርት ነው ይሄ ጥያቄ እኮ አንድ ነን እየተቃረብ ነው ስላሉ
ምኑ ነው የሚያቀራርበው? የኦገስቲን አሁን እዚህ ላይ እነሱና ይህንን የሚሉት ጥምቀት ከውርስ ኃጢአት ያነጻል ብለው የሚሉት የኦገስቲን ጽንሰ ሀሳብ ትምህርቱ የእሱ ነው። ከካቶሊኮች ጋር መካነ ኢየሱስ በዚህ አንድ ናቸው። አየህ፣ በክርስቶስ ላይም በሁለት ባህሪ በሚለው ላይ አንድ ናቸው። ከካቶሊክ ጋር የሚስማማ ነው። ከእኛ ጋር ስትመጣ ከእኛ ጋር እኮ ስትመጣ አንድ ነን እኮ እያልን አይደለም ከእኛ ጋር ታዲያ እኮ ጥያቄያችን ምን መሰሎት? ቀሲስ ፖለቲካ ነው ብለን የምንለው ቫሊድ መሆኑን እርሶ ካላመኑበት፣ አንድ ሁለተኛ እርሶ መጥተው የእነሱን የጌታ እራት ይወስዳሉ ወይ? እሱ መጥቶ እንዲወስድ ይፈቅዳሉ? የካቶሊኮችንም አልወስድም፣ የእነሱንም አልወስድም፣ የኢስተርኖችንም አልወስድም። ታዲያ ምንድን ነው አንድንን ትምህርቱ ቅርብ ነው። ፖለቲካ ካልሆነ በስተቀር ማወራው በመድኃኒዓለም ትምህርቱ ነው። ትምህርታቸው ለምሳሌ ይሄ አንደኛ ቅዱስ ቁርባንን አብረን የማንቀበልበት እኛ ቅዳሴ ምዕመኑ አንድ ዲያቆን እንኳ ገብቶ ቄስ ሆኖ ቢቀድስ ስጋው ደግሞ ይሆናል ብለን አናምንም። እኛ አማናው የሚሆነው በቅዳሴ ላይ ሱታ የምዕመናን የካህናቱ አብሮ በቅዳሴ ጊዜ ጽዋዔ መንፈስ ቅዱስን የሚጠራው ካህኑ ነው፣ ቄሱ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ መቀደስ ያለበት ቄሱ እንጂ ዲያቆኑ አይደለም። ስለዚህ እኛ ይሄ ካህኑ ወይንም ደግሞ የሐዋርያዊ ቅብብሎሽ ያለው ካህን ነው ማጥመቅ ያለበት መቀደስ ያለበት ብለን ስለምናምን ያ ደግሞ መካነ ኢየሱሶች ጋር አንድ ስለማያደርገን እኛ እንቀበለን። ግን አማናዊ ነው ካሉ ትክክል ነው። መጽሐፍ ቅዱስ አሁን ለምሳሌ እንዲህ ቤት መግባት አልችልም። እኔ በዚህ አማናዊ ነው ማለታቸው እኮ አይደለም ቀሲስ፣ አማናዊ ነው ማለታቸው ሳይሆን እሱ ነው እንጂ መጽሐፍ ቅዱስ የሚለው ማለታቸው ነው። ጋር እንደሚያደርገው አማናዊ ነው የሚለው መጽሐፍ ቅዱስ የቱ ጋር ነው አማናዊ ብሎ የጻፈው ነገር? አማናዊ ነው ማለት አማናዊ ነው የሚለው ላይ ተስማሙ። እሺ ቆይ አንዴ፣ አማናዊ ነው ለምሳሌ ይኸውልህ እናንተ ሚስቲካል በሆነ ወይ ከቄሱ እጅ ለምሳሌ ምዕመኑ ሲቀበል ምንም የሰብስታንስ ቼንጅ ባይኖረው እንኳን ሚስቲካል በሆነ ወይ ይለወጣል ብላችሁ ነው አማናዊ ይሆናል ብላችሁ የምታምኑት አይደል እናንተ? አይ ያው ለእነሱም በነገራችን ላይ ሚስቲካል ነው የምታምኑት። ቆይ የኔ እኮ የጠየቁት የእርሶን አይደል ለዚህ እኮ ነው እርሶ አሁን የመሰሎት የሉተራንን ቴዎሎጂ ስለማያውቁ ነው የሚሉት። ቅድም ራሱ ለዚህ ነው። ቆይ አንድ ጊዜ ሚስቲካል እርሶ ሚስቲካል ሲሉ ምን እያሉ ነው? እርሶ ሚስቲካል ሲሉ ቆይ ንገረኝ አንተ። ሚስቲካል ማለት እኮ ይኸውልህ ሚስቲካል ማለት ምን እያሉ ነው? እሺ ያልገባህን ነገር አታውራ። እርሶ ምን እያሉ ነው? አብራሩት። እርሶ ምን እያሉ እነሱ የሚሉትንም ልንገርህ። እኔ ሲጀመር እኔ ብቻ የምለውን አይደለም። ሚስቲካል ማለት እርሶ የሚሉትን ያብራሩልን። የእርሶ ነው የፈለኩት መጀመሪያ። እኔ የእነሱን እኔ ስለምነግሮት እኔ ልነግሮት ስለሆነ የእነሱን የእርሶን ምን እያሉ ነው? እርሶ የእርሶን ይኸውልህ ሲጀመር ሚስቲካል ማለት በሌላ አነጋገር እንግሊዝኛ ስለሆነብህ ከሆነ ምስጢር ማለት ነው እኮ። የእርሶን ይንገሩኝ። ወይ አዳምጠኛ መጀመሪያ እኮ እየነገርኩህ እኮ ነው። ለምን ትገባለህ? አንተ ልጅ እኮ እንደሆንክ ቀር እሺ። ሚስቲካል ማለት በነገራችን ላይ ይኸውላችሁ በሚታየው ነገር የማይታየውን የመንፈስ ቅዱስን ስራ ማለት ነው። የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ አሰራር ነው። አይታይም፣ ምስጢራዊ ነው። በአይንህ እንዲህ የምታየው ነገር አይደለም። ሰው ሲወለድ ከመንፈስ ቅዱስ አይታይም፣ ምስጢር የሚባል። ስለዚህ መካነ ኢየሱሶች በምስጢራት ያምናሉ ነው የምንለው። መጀመሪያ ሚስቲካል ማለት ነው። በሌላ አነጋገር እኔ ስለ እነርሱ አልጠየቁትም። እርሶ ሚስቲካል የጌታ እራት ሲወሰድ ስጋ ወደሙ ሲወሰድ ሚስቲካል ምን እያሉ ነው? እርሶ ምን እያሉ ነው? አልገባህም። ምስቲካል ሲባል የሆነ ነገር ሌላ ነገር መስሎሃል። በምስጢራት ይለወጣል። አማናዊ እኮ አማናዊ የሚሆነው መቼ ነው? አማናዊ የሚሆነው አንድ ሰው ስጋ ወደሙን ሲወስድ አማናዊ የሚሆነው አማናዊ ይሆናል ሲሉ ምን እያሉ ነው? እርሶ አንድ መካነ ኢየሱስ አስገባ። እርሶን እኔ እኮ ስለ መካነ ኢየሱስ የጠየቅኩት እርሶ ምን እያሉ ነው? የእርሶንም ቴዎሎጂ አያውቁትም እንዴ? እርሶ ከታች መካነ ኢየሱስ ሰው ካለ አንድ ቁጥር ቀሲስ እኛ ከሌሎቹ ጋር እኛ እንጨርሳለን። አሁን ጥያቄያችን እርሶ እንቀራረባለን ስላሉ
የውርስ ኃጢአት ያሰርያልና የውርስ ኃጢአት አያሰሪ ምኑ ነው ቅርርቦቹ? እሱንና ሚስጥራዊ ሲሉ ሰው ምን እያሉ ነው? በቃ ለምን እንደው አይዜድ እንደው አንተ ልጅ እንደው ምን ይሻለኛል? እኔ እኮ ግድ የለም እርሱ ሁሌም እኔ ይኸውልዎት እኔም ለማልመቾት ለምን መሰሎት እርሶ በምድር ላይ ይኸውልዎት በምድር ላይ እንደሚሰሩት ፖለቲካ ይመስሎትና በዚህም ያለውንም የሃይማኖቱንም ፖለቲካ ለማድረግ ስለሚፈልጉ እኔ ደግሞ መስመር ስለማልሰጦት ይናደዳሉ። እኔ አሁን ትምህርቱን አውቃለሁ አሉ። ትምህርቱን አውቃለሁ እስካሉ ድረስ ሚስቲካል ነው ሲሉ ይለወጣል ሲሉ ምን እያሉ ነው? በቃ ጥያቄን መልሱ። በቃ መልሱ። ሌላ ነገር እኔ በእውነት ለመናገር ከአንተ ጋር ሳወራ በቃ በጣም በቃ ይኸውልዎት በቃ ዝም አልለውትም። አሁን ይኸውልህ ካራክተር አሳሲኔሽን ሊያደርጉ ስለሆነ ለመሰተር አብለክ ዝም በል እንዴ! ለምን ስነ ስርዓት አይኖርም? እኔ እኮ እኛ እንደምንሸካኝ እናወራለን። ግድ የለም እኔ ከእሳቸው ጋር ያወራሁለት ነበረ ላስቼ ልመልስለት ስል ይገባል። እሱ ፕሊዝ አድርጋቸው ስነ ስርዓት ይሁን አድርገው። ሲሳይ አስቼ ጠይቆኛል። ለምሳሌ ጥምቀት ከውርስ ኃጢአት ያነጻል ብለው ያምናሉ መካነ ኢየሱስ ሰዎች። አንተ ታምናለህ ወይ? ከውርስ ኃጢአት ከዚያ ሲጀመር የውርስ ኃጢአት የሚለው የእኛና የካቶሊኮች ትራዲሽን የተለያየ ነው። የውርስ ኃጢአት በእኛ ቤተክርስቲያን የውርስ ኃጢአት የምንለው የመጀመሪያው ዘቀዳሚ መርገም ወይም ደግሞ አዳምና ሔዋን የሰሩትን ኃጢአት እሱ ይወረሳል ከሆነ ኃጢአት በእኛ ቤተክርስቲያን ይወረሳል ብለን ስለማናምን እዚያ ላይ ገና እንለያያለን። ከካቶሊክም ጋር የምንለያይበት ነው። ኦኬ፣ ከካቶሊክ ጋር ልክ እንደምንለያየው እነሱ ደግሞ ይህንን ትምህርት የሚወስዱት የካቶሊኮችና የመካነ ኢየሱስ አንድ አይነት ነው። ሶ ካቶሊኮችን ሂጄ ዲቤት አልጠራቸውም በዚህ ጉዳይ ላይ አውቀዋለሁ ትምህርቱን። ኦኬ፣ እናርግ ካል ቁጭ ብለን መነጋገር እንጂ ትምህርቱ ላይ ነው መጀመሪያ። የውርስ ኃጢአት አለ የለም? መጀመሪያ ላይ ኃጢአት ይወረሳል አይወረስም የሚለው ላይ ነው የምናወራው። ግን በጥምቀት ኃጢአት ይሰረያል ብለው ያምናሉ መካነ ኢየሱሶች። ካቶሊኮችም በዚህ አንድ ናቸው። ሉተር እዚህ ላይ ትምህርቱን አልለወጠም። ኦኬ፣ ስለዚህ ይሄንን በማድረጋቸው ልክ ካቶሊኮችን እንደምወዳቸው እኔ መካነ ኢየሱሶችን እወዳቸዋለሁ። ለምን? ከጴንጤቆስጣል በጣም የተሻለ ትምህርት ነው ያላቸው። የተሻለ ሳነጻጽረው ለእኛ 80% ቀርበውኛል። ለኔ እንዴ ይሄንን በማድረግ ደግሞ አብሬ ወደፊት ለማውራት እኔ አሁን ብራዘር ዴቪን ጓደኛ ማድረግ እፈልጋለሁ። አብሬው አወራለሁ። ልዩነታችን ላይ እናወራለን። እሱም እኔ እሰብከዋለሁ ማለት የምሰብከው ለምንድን ነው? ወደ አዲሱ ቤተክርስቲያን እንድንመጣ እናወራለን። በቃ ሩቅ አይደለንም። ግን ቀሲስ እንዴት ነው የሚቀራረቡ? 80% 100% እኮ መካነ ኢየሱስ፣ ኢስተርን ኦርቶዶክስ፣ ካቶሊክ፣ ኦርቶዶክስ ሆነው እንደው ህብረቱ እዚያ ላይ ጠንከር ያለ ነገር ኖሮ አብረን ደግሞ በጋራ ውይይቶችን ወደፊት የምናደርግ ይመስለኛል። እኔ ችግር የለውም እሱ ቢደረግ ችግር የለውም። ቀሲስ ግን ይሄንን አንዴ 90 ወደ 80 መጣው 100% ልዩነት አለው እንጂ። እሺ አይ 100% ነው እኮ ልዩነቱ። ኦርቶዶክስ የውርስ ኃጢአት የለም ብላ የምታምናት እንደገናም ደግሞ በጥምቀት የውርስ ኃጢአት የለም። ሉትራኖች ደግሞ የውርስ ኃጢአትን የሚያምናሉ። እንደገና ደግሞ እንደ መድኃኒት ማንጫ ነው ብላ ያምናሉ። እንዴት ነው የሚቀራረው? 100% ነው የሚለያየው እንጂ ይህ ብቻ ምንድነው የውርስ ኃጢአት? ወደ አንተ የምንዞር እንዴ? ምንድን ነህ አንተ? ለምሳሌ ምን ኦርቶዶክስ ነው ወይስ ሉትራን ነህ? በትዕግስት አዋራን አይደለ? ምንድን ነው? ቆይ አንድ ጊዜ ከማን ጋር ነው እያወራ ያለው? ቆይ እኔ ነኝ እንዴ? ቆይ አንዴ ቻው ሲሉ ሰምቻቸዋለሁ እኮ መሰለኝ። ሲሲዬ ቀሲስም ከሆነ ወይ እኔ ነኝ ያሉ ሲስ በጣም ይቅርታ እኔ ነኝ የወረድኩት። ምክንያቱም ዜድ ጋራ መግባባት አንችልም። ስለዚህ ኢንተራፕት ስለሚያደርገኝ ደግሞ በጣም እጮሃለሁ። ያን ጊዜ የሚመናን ይሳቀቃሉ ከታች የእውነት ለመናገር እና እኔ ረጋ ብዬ ማውራት የምፈልገው በጣም ነው የሚጮኸው። ኢንተራፕት ስለሚያደርገኝ አጉል ነው። እኔ እንደዚህ ያለ ነገር ላይ ማውራትም አልፈልግም። አስቸግር በጣም ይቅርታ። ከአንተ ጋር ሌላ ጊዜ ቁጭ ብለን እናወራለን። ጥሩ ሰው ነህ በእውነት እና ሲስ ዜር ስ ሲስ ቴንክ ዩ
መቼም አይመቾት ምን ያለውበት አይመቻቸው ያለውበት ለምንድን ነው አይመቻቸው? ሁልጊዜ ፖለቲካቸውን እንትን አድርገው ስለሚወርዱ ነው። ስለዚህ አይመቻቸው ይገባኛል። እስኪ አንድ ጊዜ ዜድ ምን አለ መሰለህ፣ አሁን እኔ አሁን እየሰማኋቸው ነበር እነ ብራዘር ዴቨንም ሌሎችንም እየሰማሁ ነበር እና እነሱ ደግሞ በግልጽ አንዳንድ ነገሮች የሚናገሩ ነገሮችን አሁን ብራዘር ዴቭ ምን ብሎ ሲናገር ሰምቻለሁ። አንድ እንላለን እንጂ አንድ አይደለንም ብሎ ሲናገር ሰምቻለሁ። እኔ እኮ ስለ ሲሲ አሁንም አንተ ያልገባህ አንተ በኢትዮጵያ ነው የምትኖረው አይደል? እኔ ኢትዮጵያ ውስጥ ነው የምኖረው። የኢትዮጵያ መካነ ኢየሱስን ታውቃታለህ አይደል? አዎ ያደግኩባት ነው ኢትዮጵያ መካነ ኢየሱስ። ኦኬ ሲስ እነ ብራዘር ዳዊት የሚሏት ነች ለኦርቶዶክስ ወንጌል ማሰብክ ነች። እኔ እስከማውሱ እኮ እኔ እስከማውቀው ድረስ ነች ወይ ነው የምልህ። ነች ወይ ሰብካለች ወንጌል? እሺ ለካቶሊካ ወንጌል ማሰብክ ነች። ለሁሉም ወንጌልን ትሰብካለች። ከወንድሞቿ ከፔንቴኮስታል እና በዚህ በሰርክል ውስጥ ባሉት ጋራ ህብረት ማታረግ ነች። ታረጋለች ግን ሚስጥራት ላይ ግን አትካፈልም። አሁን ሚስጥራት ላይ ለምሳሌ ሚስጥራት ላይ ምን አይነት ሚስጥራት ነው የማትካፈለው? አሁን ለምሳሌ ቅዱስ ቁርባን ላይ እኔ አሁን ለምሳሌ ልዩነት የለም አይደለም። የተወሰኑ የማይታዩ እንትኖች ወደኋላ እንትን የማንላቸው ነገሮች የሉም አይደለም። ግን አሁን እነሱ በሚያወሯት ልክ ያለች የወንጌል አማኞችን በመጥላት ውስጥ ያለች ነች። በዚህ አይነት ጥላቻ መንፈስ ውስጥ ያለች ነች። ለምሳሌ የቅዱስ ቁርባን ጊዜ ከመደበኛ ከአባላት ውጭ ቅዱስ ቁርባን የሚካፈል ሰው የለም። መደበኛ አባላት ብቻ ነው ቅዱስ ቁርባን የሚወስደው እንጂ ማንም ሰው ወንጌል አማኝ ስለሆነ ጌታ እራትን አይካፈልም። መካነ ኢየሱስ አንተ ውስጥ ተካፍለህ አታውቅም? አንተ መካነ ኢየሱስ ላይ እኔ አልችልም። በቃ ክሎዝድ ነው። በቃ መደበኛ አባል ብቻ ነው የሚወስደው። አንተ የትኛው መካነ ኢየሱስ ሄደህ ነው አድርገህ የማታውቀው? እኔ 5 ኪሎ መካነ ኢየሱስ ሄጄ አውቃለሁ። አንተን አትውሰድ አልወስድም ያልከው እነሱ ናቸው። አትወስድም እነሱ ራሳቸው መጀመሪያ ራሱ ልክ ማስተዋል ይናገራሉ። መደበኛ ቆራቢ አባል ብቻ ነው መደበኛ ቆራቢ አባል ብቻ ወደፊት መታችሁ ሰዱ ብሎ ይናገራሉ። ቆራቢ አባል ብቻ መቼ ነበር ሄደህ ቸርች ሄደህ ታውቃለህ? ግን አንተ እኔ ከሁለት ወር መቼ ነበር ሄድከው? እኔ ከሁለት ወር በፊት ያለውን ነው የምነግርህ። ከሁለት ወር በፊት ያለውን። እሺ ዳኒ አንድ እያወጣ ነው። ለማንኛውም አንድ ነገር እኔ ልበልና አንተ ልበል ያለውን ነገር ከዳኒ ጋር ታወራለህ። ታወራላችሁ ፈለጋችሁ ሆነሳለ ላይፍ እንትና ነውር ነው። እንደዛ እንኳን አይደረግም ሲጀመር። ቆይ አንድ ጊዜ አሁን ቆይ ከሲሳይ ጋር እያወራሁ አንድ ከአንተ ጋር ማውራት እኮ ከሲሳይ ጋር ታወራለህ። የህዝቡ ተግባርና ትምህርት አንዴ እናንተ ይኸውልህ መጀመሪያ ወንድሜ ታች ላሉት እንደ ቀሲስ ዲበኩሉና በእናንተና በቀሲስ ዲበኩሉ ትምህርት ናውዘው የሚሳደቡትን እነሱን ስርዓት አስይዟቸው። መጀመሪያ ከኔ ጋር ለማውራት ስለ ታች ስላሉ አይደለም። አይ ልጆቻችሁን የአባቶቻችሁና የእናንተ ፈለግ እየተከተላሉት እነሱ መጀመሪያ እንትን አድርጋቸውና አብረህ ከታች ቴክስት እያሳደበውን አቁም። ለዳኒ ድንስቶና የምታደርገውን ታች ቁጭ ብለህ እሱን ስታቁም ሜንሽን አታርጉ። ምንም አታውቅም እኮ የምታውቀው ነገር የለም። ተውት። አሁን ሌላ ነገር ተውትና ወደ ሀሳቡ እናወራ። በሀሳቡ ስለዚህ ለማንኛውም በምድር ላይ ያለችው መካነ ኢየሱስ እኛ ብናውቃት መካነ ኢየሱስ ከእኛ ጋር ህብረት የምታደርግ ፔንቴኮስታልን የማትገፋ በፔንቴኮስታል ተዋጥኩኝ የማትል የኢንፌሪዮሪቲ ስፒሪት ያልተጠናወታት በየትኛውም መንገድ በፔንቴኮስታሉም ይሁን በየትኛውም ወንጌል ተሰብኮ ሰዎች ጌታን ሲያገኙና ሲድኑ የምትደሰት አብራ ህብረት የምታረግ ነች። እኛ የምናውቃት የምድሪቷ መካነ ኢየሱስ እችኛዋ ቲክቶሜክስ የምትባለዋን አናውቃትም። እኛ አናውቃትም። ራሳችሁ እናንተ ኦርቶዶክሳውያንና 1 3 4 5 ሰዎች እዚህ ላይ ያሉና ኦርቶዶክሳውያን ተባብራችሁ ፈልጓትና አቁሟት። ኦኬ ተባብራችሁ እሷን አቁሟት። በምድር ላይ ያለችው የእኛ አካል ነች። ከእኛ ጋራ አብራ የምታመልክ ነች። እንትን እናደርጋለን። ቴንኪው ተባረክ። አሁን የምታረግ ከሆነ ና ተጠየቅና መልስ። የምታረግ ከሆነ ስለ ሉትራን የምታውቅ ከሆነ ና ተጠየቅ። ዲፌንድ አንተ እምነት ምንድን ነው? ያኔ ኦርቶዶክሳዊ ክርስቲያን። በቃ ኦርቶዶክስ ምን አገባ ታዲያ? ምን አገባ ስለ ሉትራን?
ማታውቀውን ነገር እዚህ ጋር ለምን ታወራለህ? ምንም አያገባም። ስለ ሉትራንና ስለ መካነ ኢየሱስ አያገባም። አንድ ኦርቶዶክስ ነህ አለ አያገባም ለማለት አይደለም። ስለ ትምህርት እያወራን ትጠይቃለህ። የቤት ጉዳይ ነው፣ እኛው እናወራዋለን። አያገባም። ምንድን ነው ያገባህ? ስለ ሉትራን ምን አግብቶ ነው? አያገባም። ሉትራን የእኛ አካሎች ናቸው። ስለዚህ የእኛ ቤት ነው። ኢቫ ኖ አይ ነገርማ እኛ ማምረድ ስለምንፈልግ ኢቫዬ አሁን ጣልቃ አትግባብን። እኛ ወንድሞቻችን ጋር ችግር ካለ እኛ እንፈታለን። ቀጥሎ መተህ ትጠይቀናለህ። ይሻላል። አሁን መጀመሪያ በእኛ መካከል እሳቱ እንዲነድማ አይደለም እኮ ለመሰል ምንድን ነው አይደለም እኮ ምናምን የምትለው ሲስ ምን እያልክ ነው? አይደለም በርሱ የተነሳው እኮ ቀሲስ ለምሳሌ ቀሲስ እኮ ኦርቶዶክስ ናቸው እኮ እና ቀሲስ ኦርቶዶክስ አንተና ያስነሳው ታዲያ ሀሳቡ አይደለም እሳቸው ናቸው። እኔ አሁን ምድር ላይ ያሉት ሉትራኖች ለእኛ 90% 80% ወደ እኛ የቀረቡ ነው። የውይይት ጥሪ ማቅረብ እፈልጋለሁ። ውይይት ማድረግ የምፈልገው ከሉትራኖች ጋር ነው። እንደው ከኔ ጋር የሚወያይ ሰው ብታገኝልኝ ከሉትራን ጋር መወያየት ይችላለሁ። ችግር የለውም። እነዚህ እዚህ ቲክቶክ ላይ ያሉት ቲክቶክ ላይ ያሉት የማይቀራረቡበት 10% ላይ ያውሩ እነሱ የማይቀራረብ ማለት ኦልሬዲ ተቀራርበናል። ቀደም 90 ነበር። አሁን ደግሞ ከኛ ጋር ከተወያዩ በኋላ 80 አድርገውታል። ወይ በ20% ወይ በቀረው 20% ወይ በቀረው 10% ምንድነው የቀረው የሚለው ላይ እነሱ ይወያዩና 100 ያድርጉት ተወያይተው እንደሱ አመቻችላቸው። እናንተ ተቀራርበናል ያሉት ከቲክቶኮቹ ጋር ስለሆነ ኖ አይ ይኸውልህ በቃ እኮ እኔ ሲቲ የመጨረሻ ከዚህ በኋላ ልናገር ምን መሰለህ እያልኩ ያለሁት የቀራቸው 10 ወይም 20% ነው። ስለዚህ አመቻችላቸውና እዚህ ቲክቶክ ላይ ያሉት ከቲክቶክ አሜክሶች ጋራ አብረው እነሱ ምን ያርጉ ይወያዩና 10ን ወይ ወደ እነሱ ያምጧቸው ወይ ወደ እነዛ ያምጧቸው። ጀግና የሆነ ማለት ነው። ወይ ቀሲስ በኩሉን ኦርቶዶክስ ያርጓቸው። ምክንያቱም በ10% ለምን ይጣላሉ? 10% እኮ ምንም ያጣላ አይደለም። ትተውም የምትሄደው ነገር ነው። ስለዚህ እኛ ልዩነት አለን ስንል በደንብ ነው ያለን 10% 5% ስላልሆነ በደንብ እነሱ ይወያዩና እዚህ ወንጌል እርስ በርስ ስለማይሰባበቁ ራቺ በቲክቶክ ያለችውም ሉትራን ብላለች ወንጌል አንሰብክም ለኦርቶዶክስ ወንጌል አንሰብክም ለሉትራን ብላለች። ስለዚህ ስለማይሰባበቁ ልዩነታቸውን ብቻ ጠበብ ያርጉና አብረው አምልኮ ይጀምሩ። ስለዚህ ንገራቸው ማለት ነው። እሱን አርግላቸው፣ አመቻችላቸው። ቴንኪው ተባረኩ። እሺ ዳኒ ወንድም ዳኒ የምትለው ነገር አለ? ዳኒ አንድ ቁጥር እየጻፍክ ስለነበር ማለት ነው። ያ በኦፕን ክሎዝ ኮሚኒየን ጉዳይ ብናወራ መልካም ነው ብዬ ነበር ያሰብኩት። ኦፕን ኮሚኒየን ማለት ነው፣ ክሎዝ ኮሚኒየን ማለት ነው። ወይም ደግሞ ካስፈለገ ፐርሰንትም ማውጣት እንችላለን ማለት 80% ነው ማለት ነው። አሁን እርሱ እኮ ምን አለ መሰለህ፣ አሁን ቀሲስ ምን አሉ? ሉትራንና መካነ ኢየሱስ አንደኛ ትምህርታቸው ወደኛ የቀረበ ነው። ሁለተኛ ሌላው ነገር እንትን ከፔንቴኮስታል በተሻለ መልኩ አባቶችን ይቀበላሉ፣ አባቶችን ይጠቅሳሉ። ከነሱ ጋር ውይይት ባደረግ እኔ አይከብደኝም አሉ። አሁን ያኛ ሀሳብ እኮ አይደለም እኮ ቀሲስ ነው ያሉት። ቀሲስ ያሉት ለምንድን ነው? አንደኛ ፔንቴኮስት ሉትራኖቹ አባቶችን ትምህርት ይቀበላሉ፣ ከነሱ ጋር ማውራት ለእኔ ይቀለኛል አሉ። እንግዲህ ይሄ ነው ፖይንቱ። እኛ የአባቶችን ትምህርት አንቀበልም እንዴ? እኛም እኮ እንቀበላለን። የአባቶችን ትምህርት በደንብ ነው የምንቀበለው። ፐርሰንት እናውጣ ከተባለ ግን ኦርቶዶክስ እና ሉትራን 100% እንትን አይሉም። 5ቱንም ሶላ አይቀበሉም እኮ አስበዋል። 5ቱንም ሶላ ስክሪፕቸር አይቀበሉም። ሶላ ዲዮ ግሎሪያ አይቀበሉም። ሶላ ፊት አይቀበሉም። አንዴ ብራዘር አንዴ ሚት አድርግልኝ። እኔ ሚት አድርግልሃለሁ፣ እንደፈለግ ታወራለህ። ሚት አድርግለት ዳኒ፣ ከዛ ታወራለህ ቶኒ። እሺ ቀጥል። ያወራል። እኔ ሚት አደርጋለሁ፣ ችግር የለም። ሶላ ስክሪፕቸር አይቀበሉም። 1 ሶላ ፊት አይቀበሉም። 2 ሶላ ድራሻ አይቀበሉም። 3 ሶላ ዲዮ ግሎሪያ አይቀበሉም። 4 ሶላ ክርስቶስ አይቀበሉም። 5 ከ5 እንዴት አድርገው 90% የሚሆነው? ቀሲስ እኮ ተሳስተዋል። ካልኩሌሽን ሲያወጡ እንዴ 90% ማለት ነው።
እና ሉትራንስ ደግሞ ዋናው እንትናቸው 5 ሶላ ነው። ስለዚህ 5 ከ5 0 ከ5 ነው እና ካስፈለገ ሌሎች ዝርዝሮች ላይ ሜሪዮሎጂም ላይም ነገረ መላእክት ላይም ማውራት እንችላለን። አባቶችን በተመለከተ እኛም እንቀበላለን። ፋለብል ናቸው ብለን ነው የምናምነው፣ ግን እንቀበላለን። አሁን የተናገርኩትን ሪፊት የሚያደርግ ሰው ካለ መግባትና ማውራት እንችላለን። ቴንክ ዩ። ስለዚህ 90% የሚሉትን ታቆማላችሁ ማለት ነው። እምነት ብቻ በሚለው ሶላ ትስማማለህ? በሶላ ፊደል ጥያቄው እያወራን ያለ ነው። ኦርቶዶክስ እና ሉትራን 90% ይስማማሉ ለሚለው ላይ 0 ከ5 አይቀበሉም ማለት አንተ ራስህ ትቀበላለህ ወይ? የሉትራንን ሶላ ፊደል ትቀበላለህ አንተ ራስህ? መጀመሪያ ይሄንን ጨርስና ወደዛ እንሄዳለን። 0 ከ5 ነው። ይሄንን ጨርስና ወደዛ እንሄዳለን። 0 5ቱንም ሶላ ኦርቶዶክሶች አይቀበሉም። እናንተ አትቀበሉም ያልኩህ አንተ ራስህ አትቀበልም ያልኩህ። እያወራን ያለ ነው በሉትራን እና በኦርቶዶክስ መካከል ስለሆነ 0 ከ5 ነው አልኩኝ እኮ እኔ ርዕሱ በኦርቶዶክስና ርዕሱ በኦርቶዶክስና በሉትራን መካከል የሆነው እኔ ጋር ምን አስመጣ? 90% እያሉ ያሉት ከ90 0 ነው። 5 ነው የማይቀበሉም ማለት ነው። ወደ እኔ ይመጣል። ስለዚህ 90% እኮ ራስህ አትቀበልም እኮ አንተ። አሁን ሶላዎችን አምናለሁ ብራዘር፣ ራስህ አሁን ብናወራ አታምንም እኮ። የተጠየቀው ጥያቄ 90% ነው አይደለም በሚለው ላይ እንስማማና ወደ እኔ እንመጣለን። 90% አንተ ሆነ ራሱ አታምንም እያልኩ ነው እኮ 90% ሉትራንና ኦርቶዶክስ ቤቱ ጋር ነው የሚስማሙት። ንገረኝ። 5ቱም ሶላ አንተም ጋር ይስማሙም አይደል? ከኔ ጋር ብቻ ሳይሆን ከአንተም ጋር ይስማሙም ነው የኔ ደግሞ ፖይንት። ያንን እንጨርስና 90% የሚለውን አፍርሰን ስንጨርስ ወደ እኔ እንመጣለን። 90% የሚለውን አፍርሰን እሱ አይደለም ዳኒ ያለክ 90% ትሆኒ አይደለም እኮ ያለክ እሱ እንደዛ ካሉት ጋር ታወራለህ። ስለዚህ እኔና ቶኒ ከፈለገ ወይም ከአንተም ጋር በ5ቱ ሶላዎች ማውራት እንችላለን። ግን 90% የሚለውን ከዛሬ ጀምሮ ያው ባንሰማው መልካም ነው። ፐርሰንት ስናወጣ ክራይቴሪያ ውጥን ነው እንጂ ብሎ በመሰለኝና በደሳለኝ አይደለም ማለት ነው። ዳንዬ ምን አለ መሰለህ፣ ሚስጥራት ላይ የሚስጥራት ትምህርታቸው ቀሲስ ነው የተናገሩት። አንድ ነን አላሉም። አሁንም ይሰመርበት። እኔ እሳቸው ያልተናገሩትን እሳቸው ሚስኮት ማድረግ አልፈልግም። ቢያንስ ከፔንቴኮስታል ይልቅ ሉትራኖች አሉ። እሳቸው ያሉትን ነው። አንደኛ የቤተክርስቲያን አባቶችን ታሪክ ይቀበላሉ፣ በአባቶች ያምናሉ። ሁለተኛ ሚስጥራት ላይ የተሻለ አመለካከት አላቸው። በተወሰነ ፐርሰንት ከነሱ ጋር ልዩነት ስላለን ማነው ያስገባው? እኔ ሳላስገባ ወገን፣ ኧረ ተው እንዴ! የትላልቅ ሰው ውይይት ላይ የምነካችሁ እንዴ? እንደዚህ ጋር እኮ ያሉት እኮ ወንድሞች። እሺ ለማንኛውም ወደ ሀሳቢ ልቀጥል። ምንድነው እሳቸው ያሉት? የተሻለ ሀሳቤንም አጠፋችሁብኝ እኮ። በሳክራመንት ጉዳይ እያወራ ነበር። በዚህ እንመሳሰላለን በጥምቀትና በጌታ ረት እያልክ ነበር። የተሻለ እና ለእነሱን የተሻለ እንትን አለኝ። ከእነሱ ጋር ባወራ ከእነሱ ጋር ውይይት ባረግ ደስ ይለኛል። ልዩነት የተወሰነ ልዩነት አለ። በነዛ ልዩነቶቻችን ላይ አሁንም ማውራት የሚፈልጉት ከሲስ በልዩነቶቻችን ላይ ብናወራ ደስ ይለኛል የሚል ሀሳብ ነው ያነሱት። ይሄ ነው በቃ፣ ሌላ ምንም ነገር የለም። አሁን እንጂ ሙሉ ለሙሉ አንድ ነው። በዚህ ሀሳብ ደግፋችኋለሁ። አንድ ነገር ላስተካክልና ሁለት ነገር እናስተካክል። ፐርሰንቱን እናስተካክል አንደኛ። ሁለተኛ አባቶችን አትቀበሉም የሚለውንም እናስተካከል። ከዛ በተረፈ ሳክራመንት የምትሉትን እኛ ትእዛዝ የምንለው መጽሐፍ ቅዱስ ትእዛዝ ስለሚለው በዛ የተወሰነ ይመሳሰላሉ። ያው ክሪስሜሽንን ሳንጨምር ማለት ነው። ወይም ደግሞ ምንድን የሚባለው ሜሮንን ሳንጨምር አላችሁ ነገሮች አለን። ግን አሁን አባቶችን መቀበል ሲባል አሁን ፔንቴኮስታል አባቶችን እንቀበላሉ ብሎ ሲናገር ምን እያለ ነው? አሁን ከራሱ ትምህርት ጋር ሊስማማ የሚችል የሚመስለውን ነገር ይጠቅሳል ማለት ነው ወይስ
የአባቶች ትምህርት ሃይማኖታዊ የሆኑ ጉዳዮች ላይ ይቀበላሉ እያለ ነው። ምን እያለ ነው? ወይ ኦር ደግሞ አንተ ምን እያልክ ነው? ኦኬ እኛ የአባቶችን ትምህርት እንቀበላለን። ስንቀበል ግን ከመጽሐፍ ቅዱስ አንጻር ሲታይ መጽሐፍ ቅዱስ the only infallible source of authority ነው። ስለዚህ የማይሳሳት ብቸኛ ባለስልጣን የሆነ የእግዚአብሔር ቃል ነው። ሌሎቹ ግን ባለስልጣን ናቸው፣ ስልጣን አላቸው። መቼም እንደ ፊክሽን አይደሉም። አባቶቻችን የተወደዱ ድንቅ የሆኑ አባቶቻችን ናቸው የጻፉት። እነዚህ አባቶች የጻፉትን ፋለብል ናቸው። አንተ ራስህ አሁን ባመጣልህ የማትቀበለው የማትሰማኝ ራሱ አባት አለ። እንዴት እንደዚህ ይጽፋል የምትለው ቁጥር አንድ ከምትላቸው አባቶች ጽሁፍ ላመጣልህ ይችላለሁ። ስለዚህ አባቶች ይሳሳታሉ። ለምሳሌ አንተ የኔን ሳይሆን በላይ ሊጨርስና ኢንፋሊብል እንዲህ ለምንድን ነው የምትቆጡት? ወደ እኔ ለምን ትመጣለህ? እኔን ተደግፈህ መመለስ የለብህም። ራስን ችለህ ነው የምትመልሰው። እኔ አልተደገፍኩም፣ አንተን አልተደገፍኩም። ግን አርፍተ ነገር የለ አንተ ብዙ መልስ ታምናለህ ተብሎ አይመለስም እኮ። መልስ ካለ ቀጥተኛ የሆነ መልስ ታስቀምጣለህ። አንተም እኮ አይ ችግር የለውም። አንተም ያው ስናወራ ኮምፓራቲቭ ስለሆነ ማሳየት ስላለብን ነው። እና የአባቶችን ጽሁፍ እንቀበላለን። ስንቀበል ግን አባቶች ፋለብል መሆናቸውን ከግምት ውስጥ በማስገባት ነው። የእግዚአብሔርን ቃል እንዳለ እንቀበለዋለን። የጳውሎስንና የጴጥሮስን ጽሁፍ፣ የሌሎቹንም ሐዋርያት ጽሁፍ እንደ እግዚአብሔር ቃል አድርገን እንወስዳለን። ከዛ በተረፈ የአባቶችን ጽሁፍ ግን አንዱም አባት የኔ ጽሁፍ ኢንፋላብል ነው ብሎ አያውቅም። አንዱ በ500 እና በ600 ዓመት ታሪክ የነበሩት ጥንታዊ አባቶች የእኛ ጽሁፍ እንደነ ጳውሎስ እና እንደነ ጴጥሮስ ነው ብሎ አያውቅም። እኛም በዚህ ደግሞ አባቶች እኛን ያመሰግኑናል። ተስማማን? መልካም እሺ፣ ችግር የለውም። አሁን ለምሳሌ ሳክረመንት ላይ እንምጣና በመጽሐፍ ቅዱስ ይመዘናል ትምህርታቸው ብለህ ስትናገር አባቶች ሳክራመንት በሆኑ ጉዳዮች ላይ በአንድ ድምፅ ይስማማሉ፣ ሁላቸውም ማለት ነው። አንተ ለምሳሌ የጌታ ስጋና ደም፣ የጌታ እራት እና ጥምቀት ለድህነት አስፈላጊ ናቸው ብለህ ታምናለህ? ለምሳሌ አሁን ከተናገርከው በመነሳት ራሱ የአንተ ሳክራመንት የምትለውን እኛ ትእዛዛት የምንለውን በሚገባ እንደ መጽሐፍ ቅዱስ እንዳልተረዳኸው አያለውና መጽሐፍ ቅዱስ የጥምቀትንና የጌታን እራት ሳክራመንት ብሎ ጠርቶት አያውቅም። እና እኛም ደግሞ ትእዛዛት ብለን የምንጠራው ሳክራመንት ብለን እንጠራው። አንድ አዳምጠኝ ፕሊስ። ያልተጠየቅከውን አትመልስ ዳን። አንድ አዳምጠኝ። ምግባባም ያውለህ ያልተጠየቅ ሳክራመንት ተብሎ ይጠራሉ አይደለም። እኔ መጽሐፍ ቅዱስ ጥቀስ አላልኩም። ታዲያ ያን ጊዜ ምንድን ነው ኖ ማለት ጥያቄ ጠይቀሃል፣ ስጨርስ ታወራለህ። ያልጠየቅኩህን ታወራለህ ማለት አይደለም። አንተ ጥያቄ ስጠይቅ ጥያቄን እንጂ የምትመልሰው መጽሐፍ ቅዱስ ውስጥ የሌለ ነገር እየጠቀስክ ነው ያለው ብራዘር። መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የማያውቀውን ነገር ስለ አባቶች ነው ያወራው። ችግር ያ ማለት አባቶች ያርግለት። አንዴ ጣልቃ ልግባና ዳንዬ እንደዚህ ያርግለት። አይ አሁን ምንድን ነው ከአባቶች ስለጠየቀ ወይ አባቶች በዚህ ጉዳይ ተሳስቷል ትላለህ፣ ወይ አባቶች መጽሐፍ ቅዱስ ማይሉትን ብሏሉ ትላለህ፣ ወይም ዴር ኢዝ ሰምቲንግ በቃ የሆነ ነገር በቃ ከአባቶች ጋር ተያይዞ ያለውን ነገር አሁን ሶሪ ሳክራመንት ብሎ አይጥራ። እኔ ሳክራመንት ይባል የለም ሳክራመንት ያልኩ ችግር የለም። እሺ ችግር የለም። ወይ ሚስጥራት ወይ ደግሞ ጥምቀትና የጌታ እራት አለቀ። ስለ ክርስቶስ በመካከላችን የመገኘቱ ነው ሚስተር ብራዘር፣ ጥምቀት አይደለም። ኧረ በጌታ ሰው እንዴት የቱ ጋር ነው ጥምቀት? የጌታ እራት አልኩ። የክብር ተስፋችን ክርስቶስ በመካከላችን መገኘቱ ነው ሚስተር ብራዘር። ጥምቀትና የጌታ ቀጥል፣ ችግር ነው የምላል። አባቶችን የምትቀበል ከሆነ ከአባቶች እነዚህን ቃላት ማሳየት እችላለሁ፣ ችግር የለውም። ግን ጥምቀትና የጌታ እራት ጥምቀትና የጌታ እራት
ጌታስ እንዴት ነው የምንግባባው? እሺ ኔትወርክ ሊሆን ይችላል። ዳኒ አሁን እኮ ዳኒ ጥያቄው እኮ ስለ አባቱ ስለሆነ እሱ ዳኒ ቀነቀኝ እኮ ነው ራሱ ዳኒ እኮ ከዚህ በፊትም ብዙ ነገር ስለተወራ ተሳስቷል ብሎ ነው የሚያምነው እና ቢበቃ ይሻላል። ከዚህ በፊት የተናገረው ነው ዛሬ ሊደግም የሚችለው ምንም ጥቅም የለውም። አቋሞች እሱን ሳይሆን ቶኒ አሁን እኛም እንደ ሉትራኖች አባቶችን እንቀበላለን እኮ ፔንቴኮስታል አባቶችን ይቀበላል አለ። የምትቀበሉ ከሆነ አልኩ በጥምቀት ጉዳይና በጌታ እራት ጉዳይ ላይ አባቶች በአንድ ድምፅ የሚስማሙበት ጉዳይ ነው። ለድነት አስፈላጊ እንደሆነ እና ትክክለኛ እውነተኛ የጌታ ስጋና ደምና ጥምቀት ደግሞ ለኃጢአት ስርየት ለድነት ዳግም ለመወለድ አስፈላጊ እንደሆነ ያምናሉ። አባቶችን የምትቀበል ከሆነ አባቶች በአንድ ድምፅ የተስማሙበት ጉዳይ አንተ ትቀበለዋለህ ወይ ነው እያልኩ ያለሁት። ሁሉም አባቶች ተሳስቷል ብሎ ነው የሚያምነው ዳኒ በዚህ ጉዳይ እንደዛ ነው። አላሻው ዳኒ ሙሉ ሰው ዳኒ አባቶች አባቶች በጥምቀት ዙሪያ የሚመሳሰል በአብዛኛው የሚመሳሰል እንትን አላቸው። እንደገና ክላሪፋይ አድርገው ያላስቀመጡት ነገር አለ። ዋና መነሻችን መጽሐፍ ቅዱስ ነው። ስለዚህ ከመጽሐፍ ቅዱስ ጋር የሚመሳሰል የጻፉትን ነገር እንቀበላለን። ከመጽሐፍ ቅዱስ ጋር ደግሞ ይጋጫል ብለን ያየነውን እንደ መጽሐፍ ቅዱሱ ነው የምናምነው እንጂ የሆነ አባት የሆነ ነገር እንደ አዲስ ቢጽፍ አንቀበለውም። እንደሚታወቀው ጳውሎስ እንደዚህ ብሏል። አንዴ በእኔ አፍም አታውራ፣ በእኔ አፍም አታውራ። ጳውሎስ በራሱ ምን ብሏል? እኔ ዝም ብልልሃለሁ፣ ችግር የለውም። ጳውሎስ ምን ብሏል መሰለህ? እኔ ራሴ ጳውሎስ ማለት ነው እኔ ራሴ ተመልሼ ብመጣ አለ እንኳን አትናሸስን ልንጠብቅ እኔ ራሴ ተመልሼ ብመጣ እንዳትሰሙኝ ያለው የተረገምን እንሁን ያለው። ስለዚህ ጳውሎስ ራሱ ተመልሶ ቢመጣ ጴጥሮስ ራሱ ተመልሶ ቢመጣ አንድ ጊዜ ከተመሰረተው መሰረት ውጭ አንቀበልም። የምትፈልገው ማውራት ትችላለህ። እሺ ሲስ ሶሪ እኔ እንትን ልበል። ስለዚህ አባቶች በነገረ ጥምቀት ትምህርት ላይ አብዛኛው አባቶች ተሳስተዋል ብለህ ታምናለህ ወይስ ያንተን ነው? አሁን ይሄ የዳኒ አቋም እንጂ አጠቃላይ የወንጌል አማኞች ወይም የምናምን አቋም አይደለም። አንተ አሁን በነገረ ጥምቀት ጉዳይ አብዛኛው አባቶች በዚህ ጉዳይ ተሳስተዋል ብለህ ነው የምታምነው? 500 ዓመት ሙሉ የተጻፉ ጽሁፎችን ስትመረምር ጥምቀትን በተመለከተ ጥምቀት ለኃጢአት ስርየት ብለው እንደ ኢኮ ይናገራሉ። ጥምቀት ለኃጢአት ስርየት፣ ጥምቀት ለኃጢአት ስርየት። ግን የትኛው ኃጢአት ነው የሚሰረየው ሲባል 500 ዓመት ሙሉ የትኛው ኃጢአት እንደሚሰረይ የጻፈ አንድ አባት የለም። ካለ አምጣልኝ። አንድ አባት የለም። ስለዚህ እንደዚህ አይደለም እንደዚህ ብለው የተናገሩና ያስተማሩ አባቶች ተሳስተዋል ማለት እንችላለን ዳንዬ? እኮ ለምን አልጻፉም? የተጻፈ ጽሁፍ አምጣልኝ እያልኩ ነው ያለሁት እኮ ብራዘር። 500 ዓመት ሙሉ አይደለም እኮ እኔ ጽሁፉ አይደለም በይፍ እናውራና እንደዚህ ብሎ ያስተማሩ አባቶች ተሳስተዋል ማለት እንችላለን? እንዴት ብሎ ያስተማሩ? ለምሳሌ ጥምቀት እኮ ጥምቀት እኮ አላብራራቱም። አንድ ነገር ነው እኮ ለዚህ ነገር ላይ ይሄ ነገር ክላሪቲ ጎሏልና ይሄ ነገር ስህተት ነው፣ የተለያየ ነገር ነው። አሁን ያልተብራራው ምንድን ነው ጠይቃ ብራዘር። ኖ ያልተብራራው ነገር ምንድን ነው ጠይቀኛ። ጥምቀት የኃጢአት ስርየትን ያስገኛሉ ብሎ ሲናገሩ ክላሪቲ ጎሏል ነው ወይስ ስህተት ነው ክሌም እያደረክ ያለው እኮ? አሁን ሁለቱ የተለያዩ ነገሮች ናቸው እኮ። በዚህ ነገር ተሳስቷሉ አንድ ነገር ነው፣ ግን በዚህ ነገር ክላሪቲ ጎሏል። ክሊር አይደለም። እዚህ የተናገሩት ነገር ክሊር አይደለም፣ ሌላ ነገር ነው። አሁን ጥምቀት የኃጢአት እኔ ልጠይቅ ያልሆነው ነገር ነው። ጥምቀት የኃጢአት ስርየት ያስገኛል ብሎ ያስተማሩ አባቶች ተሳስቷሉ ወይስ አልተሳሳቱም? ተሳሳቱ እኮ ነው ያላብራሩት። ቢያብራሩት ኖሮ መሳሳታቸው ይገባቸው ነበረ።
ማስረጃ ደግሞ አንድም አባት 500 አንድ አዳምጠኝ ጥያቄ ጠይቃለሁ። ጥምቀት የኃጢአት ስርየት ያስገኛል ብሎ ያስተማሩ አባቶች ጥምቀት የኃጢአት ስርየትን ያስገኛል ብሎ ያስተማሩ አባቶች ተሳስተዋል ማለት ነው። አዳምጠኝ። ምኑ ጋር ተሳሳቱ ነው ዋናው ጥያቄ። ጥምቀት እንዳወራ ልትፈቅድልኝ ይገባል ብራዘር። እሺ አውራ፣ ልፍቀድልህ አውራ።